በአፍሪካ ህዝቦች ዘንድ ከፍተኛ ትኩረትና ሰፊ ዝግጅት ከሚደረግላቸው ባህላዊ ክንውኖች ውስጥ አንደኛውና ዋነኛው የሰርግ ስነ ስርዓት ነው። ሰርግ በተለያዩ አይነቶች የሚዘጋጅ ሲሆን በህብረት የሚከናወኑ የሰርግ አይነቶች የቅርብ ጊዜ ታሪክ ያላቸው ሁነቶች ናቸው። የአፍሪካውያን ሁለገብ የባህል ማዕከል የሆነችው አዲስ አበባ ባለፉት ዓመታት በስኬት የተከናወኑ ባህላዊ የህብረት ሰርግ ዝግጅቶችን በድምቀት አስተናግዳለች። በባህላዊ ስርዓት የሚከናወኑ ጋብቻዎች የተጋቢዎቹን ማንነት ባከበረና የማህበረሰቡን ባህል በጠበቀ ሁኔታ የሚፈጸሙ ከመሆናቸውም በላይ ለጽኑ የትዳር ህይወት መሰረት ናቸው። በየሺ ጋብቻ የተከናወኑ የሰርግ ስርዓቶች ሁሉ ከሰርጉ ቀን በፊት ለተጋቢ ጥንዶች በጋብቻ አማካሪ ባለሙያዎች ስልጠናና የምክር አገልግሎት ተሰጥቷል። ይህ ስልጠና ተጋቢዎችን የጠቀመና ለትዳራቸው መቀጠል መሰረት እንደሆናቸው ተጋቢዎች በተለያየ መድረክ ምስክርነታቸውን ሰጥተዋል። እስከዚህ ጊዜ ድረስ እንድንደርስ የረዳንም አንዱም ስልጠናው ነው። ያ ስልጠና በጣም በህይወቴ ዘመን እንግዲህ አንድ ደረጃ የጨመረልኝ ስልጠናው ነው። ለመልካምና ጠንካራ ቤተሰብ መስረታ እንደ ሀገር ለሚከናወኑ ተግባራት ውጤታማነት በቁርጠኝነት ማህበራዊ ኃላፊነቱን እየተወጣ ያለው ሁነኛ ተቋም ያሜንት ኢቨንትስ በተግባራዊ ተሞክሮ ውጤታማነቱን ያስመሰከረ ሶሻል ኢንተርፕረነር ድርጅት ነው። ቤተሰብን መመስረት ሀገርን መገንባት ነው በሚል መሪ ቃል በ2005 ዓ.ም በሀገራችን ለመጀመሪያ ጊዜ ባከናወነው የሺ ጋብቻ የሰርግ ስነ ስርዓት 1000 ሙሽሮችን በአንድ ላይ በመዳር ደማቅ ታሪክ ያስመዘገበው ያሜንት ኢቨንት የጥንዶቹን 10ኛ ዓመት የጋብቻ በዓል በሸራተን አዲስ ሆቴል በደማቅ ዝግጅት እንዲያከብሩ አድርጓል። በአይነቱ የመጀመሪያ የሆነው ይህ የግል ድርጅት አዳዲስ የአሰራር ስልቶችን በመዘርጋት የህብረተሰቡን ችግር ለሚፈቱ ባህልን ለሚያስተዋውቁ አገራዊ አንድነትን ለሚያጠናክሩና ማህበራዊ ተጠቃሚነትን ለሚያጎለብቱ ስራዎች በቅድሚያ ሰጥቶ የሚሰራ ድርጅት ነው። በዚህ ልዩ ዝግጅት ላይ የፌዴራልና የአዲስ አበባ ከተማ አስተዳደር ከፍተኛ ባለስልጣናት፣ የሥራ ኃላፊዎች ተገኝተዋል። የዕለቱ የክብር እንግዳ የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጌጎ ተስፋዬ የእንኳን አደረሳችሁ መልእክት አስተላልፈዋል። ጋብቻችሁን ከብዙሃን ኢትዮጵያውያን ጋር በጋራ ለፈጸማችሁ ጤናማ ቤተሰብ መመስረት ከራስ አልፎ ለሀገር እንደሆነ ተረድታችሁ አላስፈላጊ ወጪዎችን ከማውጣት ይልቅ ለቤተሰብ ግንባታ ትኩረት ሰጥታችሁ መልካም ቤተሰብ መስርታችሁ በዛሬው ዕለት በደመቀ ሁኔታ የአስረኛውን ዓመት እዚህ ተገኝታችሁ ለምታከብሩ ጥንዶች እንኳን አደረሳችሁ፣ እንኳን ደስ ያላችሁ ለማለት እወዳለሁ። በክብረ በዓሉ ላይ የተገኙት የ2005 ተጋቢ ሙሽሮች በበዓሉ ላይ በመታደማቸው የተሰማቸውን ደስታና የ10ኛ ዓመት የጋብቻ በዓላቸው መከበር በእነሱ ብቻ ሳይሆን በልጆቻቸው ላይ የፈጠረውን ልዩ ስሜት በከፍተኛ አድናቆት ገልጸዋል። እኔ በእውነቱ ከሆነ በጣም እጅግ በጣም ነው የተሰማኝ። እጅግ በጣም ተደስቼ አላውቅም። እንዲህ አይነት አንድ ላይ ይህን ያህል ሰው በባህል ልብስ ባማረ በተዋበ ሁሉም በአንድነት በመፈቃቀር የተለያየ ብሔር ብሔረሰቦችን አንድ ላይ አድርጎ ይሄን ጋብቻ ውስጥ ገብቼ እኔም እንደ አንድ ተሳታፊ በዕለቱ ሰርጌን በማሳለፌ በጣም እጅግ በጣም ደስ ብሎኛል። ያሜንት ሁለተኛውን የሺ ጋብቻ ካርኒቫልና ኤክስፖ 2016 ዝግጅት ከጥር 2 እስከ 7 2016 ዓ.ም በደማቅ ስነ ስርዓት አከናውኗል። የሰርጉ ስነ ስርዓት የጀመረው በሃይማኖት አባቶች በእናቶችና በተላላቆች ምርቃት ነው። ልጆቻችን የተባረኩ የተቀደሱ ይሁኑ፣ ወልደው ይክበዱ፣ ወልደው ይሳሙ። ሙሽሮች ሁንዱም ትየሰን ባጋ ጋይለ ሚልኪ ቀቡ ረቢቲን ሲንጌ አቦቲን ዱርባስ ባጋ ገመዳን ጀዳ ጋይሊ ኩን ጋይለ ሚልኪ ቀቡ ጋይለ ኢልማፍ ዱርባ ወልራ ሆረን ረቢስኒ ፈታሲሱ አልሐምዱሊላህ ረቢል ዓለሚን። መልካም ጋብቻ ይሁንላችሁ። ለሀገር የታወቀ
ለሕዝብ የታወቀ ግርማ ሞገስ ያለ ጋብቻ ያርግልን። በርካታ የዓለም አቀፍ ሚዲያዎች በየሺ ጋብቻ ካርኒቫልና ኤክስፖ 2016 ታድመዋል። ባህላዊ ስነ ስርዓትን ያከበረ እጹብ ድንቅ የተሰኘ ውብና ደማቅ በሆነ ዝግጅት ለሁለተኛ ጊዜ ኢትዮጵያ ልጆቿን ሞሽራለች። 1000 ጥንድ የባህል ሙሽሮች ለራሳቸውም ሆነ ለሀገር ታላቅ ቁም ነገር ወደሚሰሩበት የትዳር ሕይወት በደስታም ተሸጋግረዋል። የሺ ጋብቻ ፕሮጀክት የተለያዩ ባለድርሻ አካላትን በማሳተፍ በየዓመቱ የሚካሄድ ታላቅ አገር አቀፍ የጀማ የሰርግ ዝግጅት ሲሆን ከሁሉም የሀገሪቱ ክፍሎች የተውጣጡ ጥንዶች ጋብቻ የሚፈጽሙበትና ቤተሰብ የሚመሰርቱበት ተቋም ነው። ይህ ፕሮጀክት በኢትዮጵያ ብቻ ሳይወሰን ከተለያዩ የአፍሪካ ሀገራት የሚመጡ ጥንዶች ጋብቻቸውን በአዲስ አበባ ከተማ እንዲፈጽሙ በማድረግ ሀገራችን በይበልጥ በበጎ ጎኑ የምትታወቅበትን መንገድ ይቀይሳል፣ ለስኬቱም አበክሮ ይሰራል። የሺ ጋብቻ በ2017 የአፍሪካ ተጋቢ ጥንዶች በአንድ ላይ ተሞሽረው አንድነታቸውን የሚያጠናክሩበት፣ ውብ ባህላቸውን ለመላው ዓለም የሚያስተዋውቁበት፣ ፍቅራቸውን የሚገልጹበትና ቤተሰብ የሚመሰርቱበት አስደሳች መድረክ ሆኗል። በየሺ ጋብቻ ለመዳር ከአፍሪካ ሀገራትና ከኢትዮጵያ ብሔር ብሔረሰቦች የተውጣጡ ሙሽሮች በባህላዊ አልባሳትና ጌጣጌጦች ተውበው በዘፈኖችና በጭፈራዎች ደምቀውና በአንድነት መንፈስ አምረው የሚታዩበት የሙሽሮች ትዕይንት የሺ ጋብቻ 2017 ካርኒቫል አስደሳች ገጽታ ሆኗል። አፍሪካውያን ሙሽሮች በደስታና በፍቅር መንፈስ በባህላዊ ክንውኖች ደምቀውና በመንገዳቸው ላይ ለሚመለከታቸው ሕዝብ ሰላምታ እየሰጡ ከፍ ባለ ግርማና ሞገስ ተጉዘው የሰርጋቸው ሥርዓት ወደሚከናወንበት የአድዋ መታሰቢያ ሙዚየም ደረሱ። ታላቁ የአፍሪካ ሰርግ በየሺ ጋብቻ። የአሜንት ኃላፊነቱ የተወሰነ የግል ማህበር ከባህልና ስፖርት ሚኒስቴር ጋር በመተባበር የሚያዘጋጀው የሺ ጋብቻ ካርኒቫልና ኤክስፖ ፕሮግራም በትልቆቹ ድፎ ዳቦ፣ የረዥም ኬክ ቆረሳና የቡና ጠጡ መስተንግዶ ትዕይንቶች የታወቀና የሚናፈቅ ልዩ የሆነ ዝግጅት ሆኗል። ፍቅር ይሄው ጎመራ ጊዜው ደረሰ ፍሬው ለፈራ። የሰርግ ድፎ ዳቦ ቆረሳና የቡና ጠጡ ስርዓቶች የአንድነት፣ የአሳታፊነት፣ የሙሉነትና የቤተሰባዊነት ምልክት የሆኑ የኢትዮጵያ ባህላዊ ማዕድ አካሎች ናቸው። እነዚህ ለየሺ ጋብቻ ካርኒቫልና ኤክስፖ 2017 ልዩ ምልክት የሆኑት ክንውኖች በጊነስ ቡክ ኦፍ ሪከርድስ የሚመዘገቡ የሀገሪቱ ታላቅ የቱሪስት መስህቦች ሆነዋል።
ሰርግ የአንድ ቀን ጉዳይ ሲሆን ጋብቻ ግን የዘለቄታ መሆኑን በባለሙያዎች ስልጠናና ምክር በመስጠት ቤተሰብ እንዲቀጥል ማስቻሉ አንዱና ዋነኛው ለውጥ ነው። ተጋቢዎች የወጫቸው ሁኔታ ሳያሳስባቸው ያሜንት የገንዘብና የጊዜን ብክነት መታደጉ፣ የቁጠባ ባህል እንዲዳብር ማድረጉ፣ በአንድ ሰው ሰርግ ምክንያት በከተማ ውስጥ ያለውን የትራፊክ መጨናነቅ መቀነስና የአየር ብክለትን መከላከል፣ የብሔር ብሔረሰቦችን የእርስ በርስ ግንኙነት ማጠናከርና የባህል ልውውጥ እንዲያደርጉ ማስቻል፣ የተለያዩ የባህል አልባሳትና ጌጣጌጦች በስፋት እንዲተዋወቁ ማድረግ፣ ለባህል አልባሳት ዲዛይነሮች የገበያ ትስስርን መፍጠር፣ በተለይም እየተቀዛቀዘ ያለውን የቱሪዝም ፍሰት እንደገና እንዲያንሰራራ ማድረጉ፣ የኢትዮጵያን በጎ ገጽታ ለዓለም አቀፍ ማህበረሰብ ማስተዋወቁ፣ ሁሉም ብሔር ብሔረሰቦች በየራሳቸው የባህል ልብስ እንዲሞሸሩ ማበረታታትና መደገፉ ከብዙዎቹ ጥቂቶቹ ናቸው። ሁነኛ የቱሪስት መስህብ ከሆኑት የሺ ጋብቻ ዝግጅቶች ጋር አጋር ሆነው ሲሰሩ በህዝቦች የደስታ በዓል ድርጅቶን ምርቶንና አገልግሎቶን በተለያዩ ሚዲያዎች በማስተዋወቅ ተጠቃሚ ከመሆኑም በተጨማሪ ለአፍሪካ የህዝቦች አንድነት መጠናከር ማህበራዊ ኃላፊነቱን በመወጣቱ የህሊና እርካታን ያገኛሉ። ቤተሰብን መመስረት ሀገርን መገንባት ነውና። And I will feel alright. Let's get together and